መጀመሪያው የት ነው የሚለውን ታውቁታላችሁ? አታውቁትም። መጀመሪያው ሩቅ ሆናችሁም የሆነን ሰው ደውላችሁ ከዚህ ክቡን ነገር በእጁ አስይዛችሁት ወደ ግራ ብትሉት ያውቀዋል? ግራ ይገባል። እናንተ የት ሆናችሁ ነው ወደ ግራ? ምን ላይ እንደያዘው በምን ታውቃላችሁ? ሪፈረንስ የላችሁም። ወደ ግራ ወደ ቀኝ ለማለት ወደፊት ብትሉት ወደ የት ነው ወደፊት ማለት? ከዛ ቀለበት ያዙና እጃችሁ ላይ የጋብቻ ቀለበት ካላችሁ የዛ ጋብቻ ቀለበት ወደፊት የት ነው? ወደ ኋላ የት ነው? እጃችሁን ተውት። ወደ ቀኝ ወደ ግራ ይሳትሉ ወደ እጃችሁ ሳይሆን እዛው የራሱን ነው የምላችሁ። ቀኙ የት ነው? ግራው የት ነው? ጅማሬው የት ነው? ቅደም ተከተል ደግሞ አውጡለት። አንዳንድ ጊዜ ቁልፍ ክብ ነገር ላይ አስረን እናውቃለን አይደለ? ከዛ አጋጥሟችሁ አያውቅም? ኦርደር እንትን ሁለተኛ ነው ያለ ብላችሁ ትሄዳላችሁ። ድሮ ማለት ነው ሳላቅ ቁልፉ ሁለተኛ እንዳይሳሳትብኝ እንዳምታታብኝ ሲሰጣችሁ ሁለተኛ ነው ብላችሁ ስትሄዱ ሄዳችሁ ሁለተኛውን ስትሉት ሁለተኛው አይደለም። የያዛችሁበት ነገር ክብ ስለሆነ ያ ቁልፍ ትንሽ ከሄዳችሁ በኋላ ስንተኛ ሆኗል? ገልበጥ ብሎ አንደኛ ሆኗል። ሪፈረንስ የላችሁ። ስለዚህ መወሰን ይቀድማል፣ መመረጥ ይቀድማል ካላችሁኝ ዘላለም ውስጥ ፊትና ኋላ የሚባል የለም። ዘላለም ውስጥ ምን የለም? አግኝታችሁኛል ወይ? ትናንትናና ዛሬ ስለሌለ ከኔ ጋር ናችሁ ወይ? ለምንድን ነው የምታወራን ብትሉ የአምላካችን ታላቅነት አውቀን እንድንሰግድ ነው። አበቃ። ፊትና ኋላ የለም። አስቀድሞ መረጠኝ ወይስ አስቀድሞ ወሰነኝ ካላችሁ አስቀድሞ የሚለው ከዚህ ዓለም በፊት ማለት ነው እንጂ እዛ ውስጥ ግን ቅድድሞሽ የለም። አብ ነው መጀመሪያ የነበረው፣ ወልድ ነው፣ መንፈስ ቅዱስ ነው አይባልም። ዘላለም ውስጥ ከነበረ ዘላለም ውስጥ የነበረ ፊትና ኋላ የለውም። መጀመሪያና ኋለኛ የለውም። ቀዳማይ ዳህራይ የለውም። ክብር ለጌታ ይሁን። ስለዚህ መመረጣችንም ዘላለማዊ ነው ማለት ነው። መወሰናችንም ምንድን ነው? ዘላለማዊ ነው። ፊተኛና ኋለኛ የለውም። ቀዳሚና ተከታይ የለውም። ወደዚህ ምድር ከተመጣ በኋላ በጊዜ ውስጥ ግን ለምሳሌ ሮሜ ምዕራፍ 8 ላይ ስትሄዱ ክብር ለጌታ ይሁን። ሮሜ ምዕራፍ 8 ላይ ስትሄዱ እንደዚህ ታገኛላችሁ። ልጁ በብዙ ወንድሞች ቁጥር 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው። ይሄን አስቀድሞ ኤፌሶ ምዕራፍ 1 ቁጥር 4 ላይ ወስደን ዓለምን ሳይላልን ሳይፈጠር። ዓለም ማለት ደግሞ ፍጥረት ቢፎር ዘ ፋውንዴሽን ኦፍ ክሬሽን ነው። ፍጥረት ገና ሲዱ ሳይጣል ሳይጀመር መሰረቱ ሳይጣል ማለት ነው ብያቸዋለሁ። ስለዚህ ይሄ አስቀድሞ የሚለውን ቃል መጀመሪያ ፈተነዋል። ክብር ለጌታ ይሁን። በዛ ፍች መሰረት ስትሄዱ ዘላለም ውስጥ ማለት ነው። ጌታ ስሙ ይባረክ። መቼ ማለት ነው? በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ይሄ ውሳኔ መቼ ነው? አስቀድሞ ነው። ጌታ ስሙ ይባረክ። አስቀድሞ የወሰናቸውን እነዚህን ደግሞ ምን አላቸው ይላል? ጠራቸው። ይሄ ግን ጊዜ ውስጥ ነው። ይሄ ጊዜ ውስጥ ነው። ምክንያቱም መጠራት ዘላለማዊ አይደለም፣ ጊዜ ውስጥ ነው። እንድንሆን የተወሰናለ ለሆነው ነገር ደግሞ ከተወለድን በኋላ የመጣ ጥሪ ነው። ክብር ለጌታ ይሁን። የጠራቸውን እነዚህን ደግሞ ምን አደረጋቸው? አጸደቃቸው። ይሄም ጊዜ ውስጥ ነው። ስለዚህ መጀመሪያ ተጠራን፣ ከዛ ጸደቅን፣ ከዛ ደግሞ ያጸደቃቸውን ምን አደረጋቸው? አከበራቸው። ፕሮሰስ ነው፣ ቅደም ተከተል አለው ማለት ነው። አንድ ሰው ሳይጠራ አይጸድቅም፣ ሳይጸድቅ አይከብርም። አናስቀዳድማቸው፣ አንድ ላይ አናደርጋቸው። መጀመሪያ መጠራት ነው፣ ከዛ መጽደቅ ነው፣ ከዛ መክበር ነው። ለምን? ይህ በጊዜ ውስጥ የሚከናወን ስለሆነ ማለት ነው። በፍጥረት ዓለም ውስጥ የሚከናወን ጉዳይ ስለሆነ፣ ስለዚህ ጊዜው ሲደርስ ጌታ ኢየሱስ ተወለደ። ያ ጊዜ የሚለው የዚህ ዓለም ጊዜ ማለት ነው። ግልጽ ነው። ጊዜ የሚለው የትኛው? አክቹአሊ ጊዜ ይህን መንፈሳዊ ነገር እንዴት ነው? እስኪ ልባችን እግዚአብሔር ያስፋው ነው ምለው። ራሱ የዚህ ዓለም ጊዜ አለ፣ የመንፈሳዊውም ዓለም ጊዜ አለ። ከዛ ግን ጊዜ የሌለው ደግሞ ዘላለም አለ። መንፈሳዊ ዓለም ጊዜ አለው፣ ግን የዚህ ዓለም አይነት ጊዜ አይደለም።
እርቀትም አለው። የዚህ ዓለም አይነት እርቀት ግን አይደለም። ግን ከዚህ ይለያል። ስንሄድ ነው የምናውቀው፣ ወይም ደግሞ በመገለጥ ውስጥ ስትሆኑ ነው የምታውቁት። ጊዜ አለ። ይህን ማለት ነው። ለምሳሌ ልጨምር አንድ ጥቅስ አላችሁ አይደለ? ዘፍጥረት ምዕራፍ ስለ ጊዜ ማለት ነው። ስለ ጊዜ ዘፍጥረት ምዕራፍ 18 ይመስለኛል አይደለም? ሳራ እንደምትወልድ የተነገራት ጌታ ራሱ ወደ ቤታቸው ገብቶ በዚህ ጊዜ የዛሬ ዓመት ወደ ቤትህ እመጣለሁ። ዘፍጥረት ምዕራፍ 18 ከቁጥር 9 እርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። እሺ እንደገና እስኪ ድገሞ። የዛሬ ዓመት እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ። ይሄ ቃል እርሱም የዛሬ ዓመት እንደምን ጊዜ ይላል? እንደ ዛሬው ጊዜ። እንደ ዛሬው ጊዜ ስናነባ አንዳንዴ ላይገባን ይችላል። የዛሬ ዓመት እንደ ዛሬው ጊዜ የሚለው ቃል ምን ማለት ነው? ኦሪጂናሉን ስታዩት የዛሬ ዓመት የሚለው ለምሳሌ በጌታ ዘንድ አንድ ቀን ስንት ነው ይላል? 1000 ዓመት። 1000 ዓመት ደግሞ አንድ ቀን። ሌላ አቆጣጠር አለ ማለት ነው በጌታ ዘንድ የተባለ። አሁን ግን እየነገርኩ ያለው በጌታ ዘንድ ባለው አቆጣጠር አይደለም። በእናንተ ዘመን አቆጣጠር፣ በዚህ ዓለም አቆጣጠር የዛሬ ዓመት ሳራ ትጸንሳለች። ይሄ ነው ትርጉሙ። ድገሞ እስኪ እንደገና። እርሱም የዛሬ ዓመት እንደ ዛሬው ጊዜ፣ እንደ ዛሬው ዘመን ሚል ነው ያለው ዕብራይስጥን ካያችሁት፣ ወይም እንደዚህ ኤጅ አቆጣጠር። ይሄ ዘመን ያልቃል፣ ዘመንና ዘመናትን ይሽራል ይላል መጽሐፍ ቅዱስ አይደለ? ስለዚህ ይሄ ዘመን የራሱ አቆጣጠር አለው ማለት። እኔ አቆጣጠር ስላችሁ የኢትዮጵያ የአውሮፓ አቆጣጠር ማለት ሳይሆን ስርዓቱ ራሱ ማለት ነው። ስርዓቱ 1 2 የሚባለው ስርዓት ማለት ነው። አቆጣጠር ስርዓቱ ቀን፣ 1 ቀን፣ 2 ቀን፣ ዓመት እየተባለ በእኛ ሀገር አቆጣጠር፣ በሌላ ሀገር አቆጣጠር፣ ብቻ አቆጣጠሩ ለሁላችን የሚሰራ ነው። የምንቆጥረው የምንጀምረው ቢለያይም። ስለዚህ እግዚአብሔር እዚህ እያለው ያለው ምንድነው? ይሄን የምነግርህ በእናንተ ዘመን ወይም በፍጥረት ዓለም ቁጥር ነው የምናገረው። ስለዚህ የዛሬ ዓመት በትክክል ልክ የበጀት ዓመት ፊዚካል ይር እንደምንለው ማለት ነው። በበጀት ዓመቱ እንላለን አይደለ? ልክ እንደዛው በዚህ ዓለም አቆጣጠር የዛሬ ዓመት ጌታ ስሙ የተባረከ። ምን ማለት ነው? ሌላ አቆጣጠር አለ ማለት ነው። ቅድም ነግሬያቸዋለሁ። ሌላ አቆጣጠር አለ። ስለዚህ ቁጥር የዚህ ዓለም ብቻ አይደለም። በሰማይ ሌላውም ፍጥረት ዓለም ውስጥ ቁጥርና ጊዜ አለው። ግን እግዚአብሔር የሚኖረው ቁጥርና ጊዜ በሌለው ልኬታና ስፍር በሌለው ዓለም ውስጥ ነው። ጌታ ስሙ የተባረከ ይሁን። ስለዚህ መጠራት፣ መጽደቅ እና መክበር በጊዜ አቆጣጠር ውስጥ የሚከናወኑ ነገሮች ናቸው። መክበር ወደ ዘላለም የምንገባበት መጨረሻ ነው። መወለድ በስጋ ወደዚህ ዓለም እንደመጣን መክበር ደግሞ ወደ ዘላለም የምንገባበት የመጨረሻ ዶራችን ነው፣ በራችን ነው። ስንከብር ወደ ዘላለም እንገባለን። ክብር ለጌታ ይሁን። ስለዚህ እነዚህ 3 ቃሎች አያይዤ ለመናገር ፈልጌ ነው። ከፍጥረት በፊት መመረጥ በሚለው ማለት ነው። ከፍጥረት በፊት መወሰን፣ መመረጥ፣ ሁለቱም ምንም ልንነጣጥላቸው የአንድ ሳንቲም ገጽታዎች የሚባሉ ናቸው። መወሰንም መመረጥም። ግን መወሰን የሚለው ተከታዩ ምንድነው? እንድንሆን መረጠን ይላል። መወሰን ማለት ደግሞ እንድንሆን ወሰነን ይላል። ማለት ይሄን ሁን ብሎ አስቀድሞ ውሳኔ ማስቀመጥ ማለት ነው። ሌላ መሆን አይቻልም እንደማለት ነው እኮ። ክብር ለጌታ ይሁን። ሃሌሉያ። ስለዚህ መክበራችን በጊዜ የሚፈጸም ነው፣ ግን ደግሞ ወደ ዘላለም የምንገባበት የጊዜ ዘመን መጨረሻ ነው። አንድ አርክቴክት አስቀድሞ ንድፍ ሲነድፍ የወደፊቱን አይቶ ነው አይደለም? የወደፊቱን አርክቴክቱ ሲሰራ፣ ግንብ ሲሰራ የወደፊቱን አይቶ ነው የሚሰራው። ለነገ ነው የሚነድፈው። የወደፊቱ ነገር መሳካቱ በብዙ ሁኔታዎች ላይ የተመሰረተ ነው። አርክቴክቱ ከሰራ በኋላ አንደኛ በአስተሳሰብ ብቃቱ ላይ የተመሰረተ ነው። በመጀመሪያ
ያን ንድፍ ሲነድፍ በምን አይነት ዕውቀት ችሎታ ነው የነደፈው የሚለው ነገር ይወስነዋል። ከዛ በኋላ ደግሞ መጀመሪያ ማለት ነው ከመጀመሪያ ከንድፉ ትክክለኛነት ይነሳል ማለት ነው። ንድፉ ትክክለኛ ላይሆን ይችላል። ስህተት ፎልት ሊኖረው ይችላል። ሊተገበር ማይችል ሊሆን ይችላል። ዝም ብለው ደስ የሚል ብትሰሩ እኮ ከዛ በኋላ ህንፃ ይሆናል ማለት አይደለም። እንደዛ ማለት አይደለም። ያው ባለሙያዎች ትኖራላችሁ፣ እኔ ሙያ አይደለም። ስለዚህ ንድፉ ራሱ በሰውየው ችሎታ ላይ የተመሰረተ ነው። ነገ ይሆናል ወይስ አይሆንም የሚለው ላይሆን ከሚችልበት ነገር አንዱ ፋክተር ምንድነው? የንድፍ ችግር ነው። ንድፉ ደግሞ ትክክል ቢሆን ደግሞ ሌላ አስቻይ ሁኔታዎች መኖር አለባቸው። ሌሎች ነገሮች ለምሳሌ ሌሎች ባለሙያዎች ሳሉ ያ ንድፍ ወደ ስራ መተግበር ማምጣት የሚችሉ ሀብት ሳለ ያ ንድፍ ተግባራዊ እንዲሆን የሚያስችል ፈቃድ ሳለ ፈቃድ ከሚሰጠው አካል ይፈቀዳል ሁሉ ነገር ትክክል ሆኖ ሀብቱም ትክክል ሆኖ ግን ደግሞ መንግስት የሚባል አለ፣ ፈቃድስ አለ ይተገበራል እያላችሁ መዘርዘር ትችላላችሁ። የሰውየው ንድፍ መጥቶ እንዳለው ነገ ላይ ዛሬ ላይ ንድፍ ነው፣ ነገ ላይ ግን ሆኖ ለማየት ብዙ መስፈርቶች አሉ፣ ብዙ ኢምፖሲቢሊቲዎች አሉ፣ ብዙ ፕሮባቢሊቲዎች አሉ። ነገር ግን ወደ አምላካችን ወደ እግዚአብሔር ውሳኔና ምርጫ ስንመጣ ግን እዚህ ላይ ነው ከባህሪው ነው መነሳት ያለብን ያልኳችሁ። ከኔ ጋር ናችሁ ወይ? መጀመሪያ ሲነድፍ እግዚአብሔር ፍጹም አዋቂ ነው ካልን ፎልት ይኖረዋል ወይ? ንገሩኝ እስኪ ፕሊዝ። ስህተት ይኖረዋል ወይ በንድፉ ላይ? ምናልባት ያላየው ነገር ይኖር ይሆን ወይ? ሳያውቀው ድንገት ያሰበው ነገር ይኖር ይሆን ወይ? ንገሩኝ እስኪ በደም። ስለዚህ ንድፉ ስህተት ይኖርበታል? ንገሩኝ። ይኖርበታል ወይ? የለውም? ትክክል ነው ማለት ነው። ትክክል ንድፍ መንደፍ ይችላል ማለታችን ነው። ስለዚህ ውሳኔው እንዲሆን ነገ የወሰነው ነገር ንድፉ ትክክል ነው ማለት ነው። ከዛ ሌሎች አስቻይ ሁኔታዎችን ደግሞ እንመርምራቸው። ይሄ እንግዲህ ከእውቀቱ ነው የተነሳ ነው አይደል? ክብር ለጌታ ይሁን። ከዛስ ሀብትስ አንዱ ያነሳ ነው እሱ ነው። ያን ንድፉን ፍጻሜ ላይ ለማድረስ ሲፈልግ እስኪ እኔ እንደፈለኩት ውብ ሆኖ እንደፈለኩት ሆኖ ይሄ ንድፌ እውን ይሁን ሲል ሀብት ያን ሰው ይሆን? ንገሩኝ እስኪ። ለዛ ነው በክርስቶስ ኢየሱስ ዓለም ሳይፈጠር ጸጋ ተሰጠን የሚለው። ሪሶርስ ማለት ነው እሱ። ኃጢአተኛውን የሚያጸድቅ በደለኛውን የሚያነጻ ከተነደፈው ንድፍ ውጭ እንዳይሆን የሚያስችል እግዚአብሔር ንድፉ እውን እንዲሆን የሚያስችለው ብቃት አለው የለውም? እስኪ ንገሩኝ እስኪ። ሪሶርስ አለው እግዚአብሔር የለውም? ለዛ ነው አንድያ ልጁን የሰጠን። ጌታ ስሙ የተባረከ። it is his resource ያለው ሀብቱ እሱ ነው። የነደፈው ንድፍ እውን እንዲሆን የከፈለው ዋጋ፣ ከዚህ ዋጋ ውጭ የሆነ ሌላ ዋጋ የለም ማለት ከዚህ ዋጋ ከብዶ ንድፉ ሳይፈጸም የሚቀርበት። አግኝታችሁኛል? አሁን እዚህ ቤት ላይ ከውበት አንጻር ብለን የሆነ ዲያመንድ በትልቁ ምናምን ብለን ብንነድፍ ብሩ እንኳን ቢኖረን ዲያመንዱን ብናጣው ያን ቅርጽ የያዘ ዲያመንድ ሪቫይዝ እናደርጋለን። ዲዛይናችን ሊገኝ አልተቻለም እንላለን። ወይም ደግሞ እኛ ያሰብነው 100 ሚሊዮን ብር ዶላር ቢሆን 200 ቢሆን አፎርድ ማድረግ ስላልቻልን ሌትስ ሪቫይዝ እንላለን። ነገር ግን ከኢየሱስ ክርስቶስ ዋጋ የሚበልጥ ዋጋ ያለው ነገር አለ ወይ? እግዚአብሔር ከዚህ በላይ አፎርድ ላደርግ አልችልም ብሎ ንድፉን ከመፈጸም የሚያቆመው አለ ወይ? ንገሩኝ እስኪ። የለም። ለዛ ነው እኛ እኮ ተስፋ ያገኘ ነው። እዳችን እኮ በጣም ብዙ ነበረ። እግዚአብሔር ግን ሁሉንም ከፈለው። ጌታ ስሙ ይባላል። ለምን ብትሉ አስቀድሞ የወሰነው ውሳኔ ግብ ይደርስ ዘንድ አንድ ጊዜ እውቀቱ አንዴ ሀብቱ፣ ነገር ግን ከወደደን ከትልቅ ፍቅሩ የተነሳ አይደለም ይላል እግዚአብሔር በምህረቱ ምን ስለሆነ ይላል ባለጸጋ ስለሆነ